ሰላም እንደምን አላችሁ? ድነ የተከበራችሁ የቻናላችን ቤተሰቦች በድጋሜ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ ስለ አስደናቂው ሙዝ አስደናቂ የጤና ጥቅም እንነግራችኋለን። ሙዝ በሀገራችን ላይ በስፋትና በርካሽ የሚገኝ የፍራፍሬ አይነት ነው። ነገር ግን አብዛኛው ሰው ሙዝን ሲመገብ አይታይም። ሙዝ እነዚህ ጥቅሞች እንዳሉት ከሰማችሁ በኋላ በደንብ ተመጋቢ እንደምትሆኑ አንጠራጠርም። ድነ የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ስለ ውበትና ስለ ጤና የምናስተምርበት ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሙዝ በንጥረ ነገር ከበለጸጉ ፍራፍሬዎች አንዱ ሲሆን በውስጡም የተለያዩ ቫይታሚንና ማዕድናትን ይዟል። ከያዛቸው ቫይታሚን ውስጥ ፖታሲየም፣ አይረን፣ ዚንክ፣ አዮዲን እና ቫይታሚን ኤ፣ ቢ፣ ኢ ሌሎችንም ጠቃሚ ማዕድናትና ቫይታሚኖችን ይዟል። ሙዝ በዓለም ላይ ጣፋጭና ተወዳጅ የሆነ የፍራፍሬ አይነት ሲሆን ለጤናም የሚሰጠው እጅግ በጣም በርካታ ጥቅሞች አሉ። ሙዝን ለምግብነት በጣም ተመራጭ ያደረገው ጣፋጭና ጤናማ ስለሆነ ነው። ሙዝ በርካታ የጤና ጥቅሞች አሉት። ነገር ግን ሳይንስ ያረጋገጣቸውና በምርምር በውጤት እንዲሁም ጥናት ተሰርቶባቸው ከተደገፉ የጤና ጥቅሞች ውስጥ ለእናንተ አሪፍ የምንላቸው እናካፍላለን። ቪዲዮአችንን ላይክ እና ሼር ማድረግ አይረሳ። ሰብስክራይብ ካላረጋችሁም ሰብስክራይብ እያረጋችሁ ቤተሰቡ ነው። የመጀመሪያው የሙዝ ጥቅም ከልጣጩ ይነሳል። ጥርሳችሁ ቢጫ ከሆነና መጥፎ አፍ ጠረን ካለባችሁ የሙዝ ልጣጭን ከተጠቀማችሁ በኋላ እንዳጥሉት። በልጣጩ ጥርሳችሁን በደንብ አርጋችሁ ማሸት። ለ2 ደቂቃ ያህል በሙዝ ልጣጭ ጥርሳችሁን ድብና አርጋችሁ እሹት። ከዛም ጥርሳችሁ የነጣና ያማረ ይሆናል። እንዲሁም መጥፎ አፍ ጠረን ካለ በዛው ይታከማል። ሌላኛው በተለያዩ ነፍሳቶች ከተነከሳችሁ እነዛን ነፍሳት ለማስታገስና ለማዳን እጅግ በጣም ከፍተኛ ጥቅም ይሰጣል። ሙዝ በነፍሳት መነከስን ይከላከላል። ነፍሳትን ለማዳንና ከነፍሳት ንክሻ ለመታደግ እጅግ በጣም ጠቃሚ ነው። ሌላኛው በጣም በዓለም ላይ ሙዝ በስፋት የሚጠቀሙበት የተጎዳን ቆዳን ለማከም ይውላል። በፀሐይ ብርሃን ከተጨማደደ ደረቅ ቆዳ ካላችሁ ሙዝን ብቻ በመጠቀም ማለስለስ ትችላላችሁ። የተጎዳው ቆዳ ላይ ወይም ፊታችሁ ላይ መጠቀም ከፈለጋችሁ ሙዝን ልጣጩን ብቻ አውጥታችሁ ፊታችሁን ለ2 ደቂቃ በሙዝ ልጣጭ ማሸት፣ ከዛ በኋላ በውሃ መታጠብ። ይህ የተጎዳን የፊት ከለር ወይም የተጎዳን ቆዳን ለማከም እጅግ በጣም ጠቃሚ ነው። ስለዚህ ሙዝን ልጣጩን ጭምር መጠቀም እንደምትችሉ በዚህ ቪዲዮ ላይ አውቃችኋል ብዬ አስባለሁ። የሙዝ ልጣጭ የተሰነጠቀ ተረከዝን፣ የጠቆረ ቆዳን፣ የተበላሸ ፊትን ለማስተካከል እጅግ በጣም ጠቃሚ እንደሆነ ይነገርለታል። ሌላኛው ለእጽዋት ማዳበሪያነት ያገለግላል። ሙዝ እጽዋት አላድግ ካላችሁ ወይም እጽዋት ማደግ በፍጥነት ከፈለጋችሁ ለእጽዋቶቻችሁ ላበባችሁ የሙዝ ልጣጭን ብትቀብሩት ለእጽዋት ማዳበሪያነት በመዋል እድገቱን እጅግ በጣም ያፋጥናል። ብዙ ሰው የሙዝ ልጣጭን ከተመገበ በኋላ ይጠላዋል፣ ምክንያቱም ይሄን ያህል ጥቅም እንዳለው አይረዳም። ነገር ግን የሙዝ ልጣጭን መጣል አያስፈልግም። ለእጽዋት ላበባ ብናደርገው ከፍተኛ ጥቅም እናገኝበታለን ማለት ነው። ሌላኛው የሙዝ ልጣጭ ጥቅም ስናነሳ የፊት መሸብሸብን ያስተካክላል ወይም ያለ ጊዜ የሚመጣ እርጅናን በከፍተኛ ሁኔታ ይከላከላል። በዓለም ላይ ለፊት መዋቢያ ተብለው የሚዘጋጁ የተለያዩ የፊት ቅባቶች እንዲሁም የፊት ማጽጃ ማማሪያ ወይም የተለያዩ የፊት ጤናን የሚጠብቁ ቅባቶች የሚሰሩት ከሙዝ ልጣጭ ነው። ሙዝ የፊት ጤናን ጭምር ለመጠበቅ ይረዳል። ስለዚህ ፊታችሁን ከተሸበሸበ ወይም ፊታችሁ ያረጀ ከመጣ ሙዝን ብቻ በቀን 3 ጊዜ በመጠቀም ሙዝ ልጣጭን ፊታችሁን እጅግ በጣም ለውጥ ማየት ትችላላችሁ። ሙዙን ከላጣችሁ በኋላ ወዲያውኑ ልጣጩን ተጠቅማችሁ ፊታችሁን ማሸት ነው። በቀን 3 ጊዜ ጠዋት፣ ምሳ ሰዓት ላይና ማታ ልተኙ ስትሉ ተቀብታችሁ ታጥባችሁ ብተኙ ፊታችሁን እጅግ በጣም ያማረ ያረጋል። የቆዳ መሰነጣጠቅና ድርቀትን ይከላከላል። የሰውነት ቆዳ እንዳይሰነጣጠቅ ወይም ከደረቀ ከተሰነጣጠቀ ተረከዝ ላይም የተለያዩ መሰነጣጠቆች ከወጡ ሙዝን ብቻ በመጠቀም ቆዳችሁ እንዳይሰነጠቅና ያማረ እንዲሆን ማረግ ትችላላችሁ። ሙዝ የተሰነጣጠቀን ቆዳ ለማከም ጊዜ አይፈጅበትም። ጥሩ አይስክሬም መስሪያ ይሆናል። ለቤታችሁ ኬክ ለማዘጋጀት ለሌላም ነገር አይስክሬም መስራት ከፈለጋችሁ ሙዝን መጠቀምና አይስክሬም ማዘጋጀት ትችላላችሁ። ሙዝ ጣፋጭ አይስክሬምና ለጤና ተስማሚ የሆኑ አይስክሬሞችን ለመስራት በሙዝ ብናዘጋጅ እጅግ በጣም ጠቃሚ ነው። በይበልጥ ደግሞ ስኳር መጠቀም ማትፈልጉ ሰዎች ሙዝን ብቻ ተጠቅማችሁ ቆንጆ አይስክሬም ማዘጋጀት ትችላላችሁ። ሌላኛው ኪንታሮትን ያድናል።
እንደውም በቅጽል ስሙ ሙዝ የኪንታሮት መድኃኒት ተብሎ ይጠራል። ሙዝ በፖታሲየም የበለጸገ ንጥረ ነገር በውስጡ ስላለው ኪንታሮትን ለማዳን ከፍተኛ አቅም አለው። ሙዝ በተፈጥሮ የኪንታሮት መድኃኒት ነው ተብሎለታል። በኪንታሮት የምትሰቃዩ ሰዎች በሙዝ ልጣጭ በማሸት እንዲሁም በመመገብ ከኪንታሮት መዳን እንደሚቻል ጥናቶች ያሳያሉ። ሌላኛው ሰውነታችን በስለት ሲቆረጥ ወይም ሲደማ ወይም በአጋጣሚ የተለያዩ ጭረቶች ሲያጋጥሙን ሰውነታችን ላይ ጠባሳ እንዳይወጣ በሙዝ ልጣጭ ብናሽ ሰውነታችንን ወዲያው ማዳንና ከጠባሳ መከላከል እንችላለን። ስለዚህ የስለት መቆረጥ አጋጣሚ ካጋጠመን የአካባቢ ላይ በሙዝ ልጣጭ ብናሸው ቶሎ በስለት የተቆረጠው አካባቢ ቶሎ ይድናል። ከዛም በተጨማሪ ጠባሳ እንዳይዝ ያረገናል ማለት ነው። ሌላኛው ሙዝ ሰውነታችንን ያማረና የተዋበ ያረገናል። ክብደት ለመጨመርና የተለያየ ሰውነት ቅርጽ ለማውጣት ስፖርት እየሰራችሁ ያላችሁ ሰዎች ሙዙን አዘውትራችሁ ብትመገቡ ጥሩ የሰውነት ለውጥ ለማምጣት ይረዳቸዋል። ሌላኛው ለቆዳና ጌጣጌጥ ምርቶች ለምሳሌ የቆዳ ምርት፣ የቆዳ ቦርሳዎች፣ ብር፣ ሀብል ካላችሁ በይበልጥ ደግሞ አንገታችሁ ላይ ሀብል ስታረጉ፣ እጃችሁ ላይ ቀለበት ስታረጉ እነዛ ቀለበቶች አለርጂክ ከሆነባችሁ ሙዝን ብቻ ተጠቅማችሁ ብታሹት እነዛ ቀለበቶች በአጭር ጊዜ ከአለርጂክ ጸርተው ለቆዳችሁ ተስማሚ ይሆናል። እንዲሁም ያረጁ ከሆነ በአጭር ጊዜ አገግሞ ያማረ ቀለበትና አዲስ ቀለበት እንዲሆን ያደርግላቸዋል። ስለዚህ ሙዝ ለቆዳና ቆዳ ውጤቶች እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ ሙዝን ብቻ በመጠቀም ያማረና የተዋበ ቆዳ እንዲኖራችሁ እንዲሁም ለጌጣጌጥ ማድረግ ትችላላችሁ። ሙዝ ውሃን ማጣራት ይጠቅማል። የተበከለ ውሃ በአጋጣሚ ብታገኙ ሙዝን ብታስገቡበት ወይም የሙዝ ልጣጩን ብከቱት ውሃው በአጭር ጊዜ ይጸዳል ወይም ያማረ ይሆናል። ሌላኛው ሙዝ ከላይ እንዳነሳ ነው ብዙ አይነት ቫይታሚኖች ስላሉት በሽታ የመከላከል አቅምን ይጨምራል። ሰው ታሞ በባህላችን ሙዝ ተይዞ ይኬዳል። ያ ከሳይንሱም የሚደገፍ ነው። የታመመ ሰው በቶሎ እንዲያጎግምና በሽታ የመከላከል አቅሙ እንዲጨምር ሙዝን ይዛችሁ ብትሄዱ እጅግ በጣም ጠቃሚ ነው። ሙዝ በሽታ የታመመ ሰውን የመከላከል አቅሙ እንዲጨምር በከፍተኛ ሁኔታ ጥቅም ላይ ይውላል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በዛሬው ቪዲዮአችን ላይ ስለ አስደናቂ ሙዝ እጅግ በጣም አስገራሚ ጥቅም ነግረናችኋል። ነገር ግን ሙዝ ጉዳትም አለው። በይበልጥ ደግሞ ሙዝ ስትመገቡ የጨጓራ ህመም የሚሰማችሁ ከሆነ ሙዝን ማቆም ተገቢ ነው። ምክንያቱም የጨጓራ ህመምን ሊያባብስና ከዛም ባለፈ ጨጓራን ሊጎዳ ይችላል። ከዛ በተጨማሪ በጣም ብዛት ያለው ሙዝን መመገብ የልብ ምትን በመጨመር አደጋ ላይ ሊያደርስ ይችላል። የትኛውንም ነገር በአግባቡ ከተጠቀምን ጥቅም አለው። ነገር ግን ማር ሲበዛ ይመራል እንደሚባለውም ያለ አግባብ መጠቀም አያስፈልግም። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮንም ሲጀምሩት ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።